እንደው በያለንበት ራሱ ፌንት አልሰራንም እንጂ እንዳንቺኛ ራሱ የአብርሽ ሁኔታ ሁሉ ነገሩ አስደንግጦናል ማለት ነው። በነገራችን ላይ አብርሽ ቆይ አንድ ነገር እኛንም አወናብደን በዚህ በተወናበደ ፊት ተመልካችንም አወናብደ እሷንም ራስንም ለማወናበድ ለምንድን ነው በዚህ ልክ እየሄድክ ያለው? ሲቀጥል ደግሞ ማለት ነው ሄርሜላን የምታስታውስ ከሆነ ትናንትናውን እንደማስታውሳት ነበረ። ቤተሰቦች ልብ ካላችሁ ማናት አላወቅኳትም እያለ ነበር ሄርሜላን ሩታን ሲጠይቃት የነበረው አይደለ? ዛሬ ግን ሄርሜላን አስታውሷት አወቃትና ሄርሜ ለምን ታለቅሻለሽ ሁሉ እያለ ጸጉሯን እየደባበሰ እያቀፈ ሁሉ ወደ እሷ እየዞረ በእጁ እንደውም ጀርባዋን ጸጉሯን እየደባበሰ ያባብላት ነበረ። ሲቀጥል ደግሞ ማለት ነው ሽምጥጥ አድርጓል። ካዳትም እናንተ በቃ በእንደዚህ አይነት ሄርሚዬ ምን እናደርግሽ እኛ እህቶችሽ እንግዲህ እንደ አቅማችን እዚህ ሆነ ከጎንሽ ነን። የምክር አገልግሎት እኔ ግን አልፈርድም። እውነት ለመናገር ሄርሚ ስታለቀስ እንደ ሴት አሳዘነች። ከምር አላሻችሁም። እግዚአብሔር ማለት አላደን ማንኛውም ሰው ሲያለቅስ ለቅሶ ለካ ማየት ያስጠላል። በማንኛውም ሰው አሁን እንዲስላችሁ ደግ አደረገች ታልቅስ የእጇ ነው ሩታ ማልቀሳለች ትላላችሁ፣ ግን አስችላችሁም ማንኛውም ሰው ሲያለቅስ የሆነ አላደል አሳዘነችኝ። እውነት አልዋሻችሁም ማለት ነው። ሄርሚ ስታለቅስና አብርሽ ዛሬ ጭራሽ ሽምጥጥ አድርጎ ነው የካዳት። በዚህ አይነት ውስጥ ያለውንም ልጅ የኔ አይደለም ሊላት ነው ደግሞ ሙሉ ለሙሉ ረስቷል። የሆነ ነገር ተደርጎበታል ለማለት እኔ ራሷን ተወዛገብኩ። ለምን አትሉኝም? ሄርሜላን ካወቃት ሩታ ከዚህ በፊት ያደረገችበትን ነገር እንደተጣሉ ምናምን ብዙ ነገሮች ብዙ ቪዲዮዎች በጣም የሚያስጠኑ ነገሮች እንዳደረገችው ሁሉ እንደሚያውቅ ደግሞ ዛሬ አክት አድርጓል። ዛሬ ደግሞ እነዛን ሁሉ ነገሮች ከሩታ ጋር ከዚህ በፊት ምንም አይነት ጸብ እንደሌለበት ነው እሱ የሚያውቀው። ዛሬ ግን ሄርሜላ ስታስታውሰው እነዛን ነገሮች ሩታን ሲጠይቃት ነበር። እንዴ እንደዚህ አይነት ነገር በማላችን ተፈጥሮ ነበር እንዴ አድርገሽኛል እንዴ እያለ ሩታን ሲጠይቃት ሩታ ደባብሳን ያለፈችው። አየሽ የሚስቱን ነገር እንኳን ማስታወስ አይፈልግም ነው ያለቻት ማለት ነው። መመለስ አልፈለገችም። አብርሽ እነዚህን ሁሉ ረስተ ከሆነ የኋላ ታሪክህን ማለት ነው እንበል ማለት ቪዲዮን እንዳየን ነው የምናወራው ብዬ ነው ምርጦችዬ፣ እንደ ቪዲዮ እናወራ ብዬ ነው። እና እንደዛ ከሆነ ሄርሜላ እንዴት አስታወስካት? ለምሳሌ ትናንትና አላቃትም ማናት ምንድናት ምናምን እያልክ ነበረ። ዛሬ ግን በደንብ አውቃታል። አብርሽዬ ምንድነው አንተ ራስህ የተወዛገበ ፊት ይዘህ መጣ። ተመልካችንም የራስንም የሁሉንም ተመልካች እኮ አወዛገብክ። ለራስህ ተወዛግበህ ለምንድነው ተመልካቹን በዚህ ልክ ማወዛገብ? ረስታል ከተባለ ሙሉ ለሙሉ ነው ታሪኩን መርሳት ያለብህ። መሆን ያለበት እንደዛ ነው አይደል? ምርጦችዬ ምንድነው እሱ ሄርሜላን እያስታወሱ በፊት ከሩታ ጋር የነበረውን የጸብ ጊዜያችሁን በእርግጥ እሱን በተረሳው ጥሩ ነው ለኔ። እውነት ሆኖ በተረሳው እውነት አይደለም እንጂ የምር ሆኖ ካልብ እነዛ ነገር ረስተው ለሚስት ብትመለስ ደስ ይለናል። ግን ደግሞ ያልሆነ ነገር ማይመስል ነገር ማለት ነው። ቤተሰቦቼ ሄርሜላን አልረሳትም። ስታለቅስ ለምን ታለቅሻለህ እያለች አያል ከአንጀትህን እየበላች ጸጉሯን ጀርባዋን እያደባበስ አይኗን እያየሃት ነው። በደንብ አድርገህ ሄርሜላን አውቃታል እንበል። የኋላ ግን ከሩታ ጋር የተለያያችሁበትን ነገር መሀላችሁ ላይ የነበረውን ክፍተት የሁሉ ቡጥቡጥ ግጭት ምናምን ግን ረስተዋል። ሄርሜላ ስታስታውስ እንደ አዲስ ሆነ ነው ሩታን ስትጠይቃት የነበረው። ሩታም ደግሞ አለባብሶ እንደማለፍ ነው ያለችው አለባብሶ እንደማለፍ ነው ያለችው። እና በዚህ አጋጣሚ ለዚህ ሁሉ ነገር እውነት ለመናገር ዝም ብለን እንደ ቪዲዮ እንዳየው እናውራ ከተባለ ለዚህ ሁሉ ተጠያቂ ያክስት ልጅና ወንድም ተብየው አያለን። ዛሬ እህት ተጎዳች፣ ፌንት ነቀለች፣ ፌንት በላችም ነቀለችም እንበል። ፌንት ነቀለች፣ ተጎዳች፣ አለቀሰች። ለስንተኛ ጊዜ ነው አብርሽ የካዳት? ለስንተኛ ጊዜ ነው? ቤተሰቦቼ አብረው ሲሆኑ ልል የምትሉ ልጆችም የሄርሜላ ደጋፊዎች አብርሽ ለሶስተኛ ጊዜ ነው ትዝ ካላችሁ ሄርሜላን ካዳት። ያኔም ሩታ እንደዚህ በእጁ አስገብታ አልፈልግሽም በላት ስትለው ዛሬም ብሏታል ደግሞ ዛሬም እግዚአብሔርን አላት ቃል በቃል ማለት ነው። አልፈልግሽም ነው ያላት። እኔ ናንቺ ምንም አገናኘ ሕፃን ልጅ አይደለሁም። እያንዳንዷን የምናገረውንም የማደርገውንም ነገር አውቃለሁ አለ እኮ። አንተ ነህ ግን የምትናገረው ሲሉት አውቃለሁ ሕፃን ልጅ አይደለሁም አላቸው። በመሀል ደግሞ ምንም እንደማያውቅ ይሆናል። አቤት ትወና። በመሀል ደግሞ መልሶ በደንብ አድርጎ ነገሮችን እንደሚያስታውስ በደንብ አድርጎ እንደሚያስተውል እንደማያውቅ ያደርጋል። ሕፃን ልጅ አይደለሁም አለ። አየ ወንድም ተብዬው ተመልካቾች እናንተ ናችሁ እቺ ልጅ እንደዚህ አይነት ነገር ውስጥ የከተታችሁት። ሄርሚዬ እኔ ቆንጆ እኔ ፌንት ልብላልሽ የኔ ውድ ምን ያደርጋል? ያ ሁሉ የጭፈራ ጋጋታ፣ ያ ሁሉ የሆይን ጋጋታ፣ ያ ሁሉ የቀይ አበባ ጋጋታ የኔ ውድ ውሃ በለው አይደለካ? ሆይም ሆያ ሆይም ጥቅም እንደሌለው በዚህ አየው ማለት ነውና ለምን እንዲያልኳችሁ መሰላችሁ? ወንድምየውም ያክስት ልጅም ተወቃሾች ናቸው። እንደገና አሁንም እኮ አብርሽ ተመልሶ እንዲሆኝ ነው ብሎ ቢል እድሉን
ብሩን እንድሰጠኝ ገፋፏታል። እኔ እነሱም ብሆን ግን ከእንደዚህ አይነት ህይወት ለአንዴና ለመጨረሻ እህታቸው እንድትወጣ እህቴ ነው ማደርጋት። እየተደጋገመች እች ልጅ እየተጎዳች ነው አይደል ቤተሰቦቼ? እች ልጅ እየተጎዳች ነው። ይሄ ልጅ በእጅ አዙር ምን አለ? ወደ ልጁ ጋር መሄድ ቸኮለ። ልዑል ጋር እንሂድ በቃ ሸኟቸው እነሱን ያለው። እንደገና መጨረሻ በጣም የሚያሙ በጣም ልብ የሚሰብረው ነገር ምን እንደሆነ ታውቃላችሁ? ሄርሜላ ራሷን መቆጣጠር ያቃታት ነገር ሂጂ በቃ እያላት ነበር። ደግሞ ምን አላት? አዎ እህቴ ነሽ አላት። አንቺ እህቴ ነሽ፣ ሩታ ደግሞ የልጄ እናት ሚስቴ እሷ ናት። ከዚህ በኋላ በጣም ነው መወዳት ነው ያለው። አስባችሁታል? እንዴት ለስንተኛ ጊዜ የሄርሜላ ልብና እንደው ቅስሟን ስብርብር አብርሽ እንዳደረገ አስባችሁታል? ለሶስተኛ ጊዜ ነው ለሶስተኛ ባለፈም እንደዚህ አሁንስ እሺ ተደርጎበት ነው እንደዚህ ነው። እሺ የተደረገበት ነገር ሲፈታ ወደ ሄርሜላ ሲመለስ ሊቀበሉት ነው። ከዛ ድጋሜም ደግሞ እንደዚህ ሲል አረ ሄርሜላ ከእንደዚህ አይነት ህይወት ውጪ፣ ይቅርብሽ አብርሽ፣ እግዚአብሔርን ውጪ። ለሚስቱ ተይለት በቃ እዛው እንደ ፍጥርጥራቸው ይሁን። የኔ እናት አንቺ የራስሽ ውሃ ጣጭሽ ለአንቺ አዘጋጀልሽ አለ። ይሄንን ሰው ተይው አይሆንሽም እንዴ? እድሜ ልክሽን ፌንት እየበላሽ እድሜ ልክሽን እያለቀሽ ሄርሜላ እድሜ ልክሽን አብርሽ በተሰራበትም ባልተሰራበትም ቁጥር አልፈልግሽም እያለሽ፣ ዛሬው ደግሞ ከባድ ነው። ጭራሽ እህቴ ነሽ እኮ ነው ያለሽ። አስበሽዋል እንዴት እንደሚያም ለሴት ልጅ ያ ሁሉ ያሳልፋችሁት የፍቅር ጊዜ ያ ሁሉ ስታጣጥሙት የነበረው በወይኑ በአበባው ስንት ነገር ስታደርጊለት ስንት ዋጋ የከፈልሽለት ስንት የተባልሽለት ሰው ዛሬ አንደበቱን አውጥቶ አልፈልግሽም ከህይወታችን ውጭ ሂዱ በቃ ነው ያላቸው። ደግሞ ሸኟቸውም ይላል አብርሽዬ። ምን ነው በእኛም በልጅቷ ላይም ተጫወትክባት፣ እኛ ላይም እኮ ተጫወትክብን። የስራን ይስጥህ። እናንተማ ትወናው ላይ ተክነህበታል እንጂ ሩታ ምንም አድርጋብህ አይደለም። ትወናው ላይ ትክን ብላ ዋን ደግሞ ስታንጫጩት የነበረው ለ2 ዓመት የትዳራችሁ ጉዳይ ተመልካች እንዳይነቃባችሁ በእጅ አዙር ደግሞ በዚህ መጣችሁ ማለት ነው። ምስኪንና የዋህ ተመልካች አለ። ደግሞ እኮ የሚገርመኝ የሚያስቀኝ ነገር እኛ ጋር መታችሁ ደግሞ እኮ ድራማ ነው እያላችሁ ለእኛ ልትነግሩንና ልታስተምሩ የምትሞክሩ ልጆች በጣም ነው የምታስቁኝ ማለት ነው። እኛ ምንም ይሁን ምንም ቪዲዮን እንዳየን ነው የምናወራው። እንግዲህ እንደቀረበልን ነው የምናወራው። እዛ ላይ ነው እንግዲህ ተሞርኩዘን ሀሳብ አስተያየታችን የምንሰጠው። እናንተም ደግሞ ከቻላችሁ ለእኛ ለማስረዳት ድራማ ነው ትወና ነው ብላችሁ ለእኛ ለማስረዳት ከመምጣት ይልቅ እኛ በሰጠው ነው ሀሳብ ላይ ባያችሁትን ቪዲዮ ላይ ሀሳብ ለመስጠት ብትሞክሩ ጥሩ ነው ብዬ ነው እንደኔ ሀሳብ ማስበውና በዚህ አጋጣሚ ሄርሚዬ ለካ አወይ ቃል ኪዳን አወይ ቀለበት ስንቱ ሲያልፍለት ሄርሚ ቀረባት የሚለውን እንግዲህ ድሮ ሙዚቃ ነው። እንዴት አንጀት እንደሚበላ ሄርሚዬ የኔ እናት ምን እናግዝሽ? መቼም እኛ ከድሮኑ መከርንሽ ዘከርንሽ። ዛሬ ደግሞ ልጁ ጭራሽ ምንም ጤነኛ አይመስልም እኮ ምንም ማለት ነው። በእርግጥ ሩታ እና ኤፊ እኔ አሁን ላይ የሆነ ትክክል ያለ ነገር ያለ አይመስለኝም፣ አይታየኝም። የሆነ አብርሽ ኤፍሬም ሩታ መሀል የሆነ ትክክል የሆነ ነገር አይታየኝም። በነገራችን ላይ ብያችኋለሁ፣ እንዳየነው ነው የምናወራው። ምንም ይሁን ምንም ለእኛ ድራማ ነው ትወና ነው አትበሉም። በእግዚአብሔር ግን እኛ እንዳየነው እናውራ ከተባልን ከፊታቸው ከሁኔታቸው እንደተረዳሁት ከሆነ ምንም ጤናማ ነገር አይታይም። ምንም ጤናማ ነገር አብርሽ በምንም በጤናማ ሁኔታ ተመለሰ ብዬ ለማሰብ እኔ አሁንም ይከብደኛል። ልክ እንደ ትናንቱ ማለት ነውና ሄርሜላ ለ3ኛ ጊዜ ነው ልብሽ የተሰበረው። በእርግጥ ከሩታ በላይ አልተሰበርሽም። አንቺ ማምነሽበት ነው የገባሽው። ደግሞ ባለፈም ትዝ ካለሽ ወደኋላ እንግዲህ ምን ብለሻል መሰለሽ? ላስታውስሽ። ብትጎጂስ ስትባይ ያለ ነው በፍቅር ውስጥ አምኜ ነው የምገባበት፣ በፍቅር ውስጥ ማልቀስም ያለ ነው መጎዳትም ያለ ነው ብለሻል። ስለዛ ዛሬ ፍቅር አለቀሰ ነው እንግዲህ የምንለው። ሌላ ምን እንላለን? ሄርሚዬ ለስንተኛ ጊዜ እንግዲህ ፍቅሬንም ተቀበሌን ብለሽ አልቀስሽ የኔ እናት፣ እሱም ጎርቶሽ አልቅሶሽ። እግዚአብሔርን ቤተሰቦች እውነት ለመናገር እንደዚህ አይነት ህይወት ለእውነት ራሱ ቢሆን እንደዚህ አይነት ህይወት ውስጥ አትግቡ። ይሄ የኋላ ታሪኩን ምናምኑን ጣጣውን ጨርሶ ያልመጣ ሰው ጋር በፍጹም አትግቡ፣ አትቀላቀሉ። የሰው ትዳር ውስጥ አትግቡ፣ የወለደበት ሰው ላይ አትግቡ።
ከዛ መጨረሻ ተጎጂ የምትሆኑት እናንተ ናችሁ። አብርሽ አሁንም ቢሆን ፊቱ ምናምን ያው አይ አብርሽዬ ኃይለኛ አክተር እኮ ነው። እነዚህ ፊልም ሰሪዎች እንደው አንተን ነበር እንደው ምንድን ነው የሚባለው ካስት ነው የሚሉት። አዎ አንተን ነበር ለፊልም ሰሪ ካስት ማድረግ። ፊት ራሱ እንዴት እንደሚያሳዝን እኮ ከስር ራሱ ማለት ነው ደጋፊዎቹ ወይኔ አብርሽዬ የዋ በቃ በጤናውም አይደለም የሚሆነ ነገር ማድርገው ይላሉ ሳያቸውና አድርጋበት ነው ሩት አድርጋበት። በነገራችን ላይ በዚህ አጋጣሚ እስቲ በሰዓቱ ላይ እናወራና ሰዓቱ ሲያወልቅለት ነው። በነገራችን ላይ አብርሽ ምን አለመሰላችሁ በፊት ከራሴ ጋር አልነበርኩም አለ። በፊት ከራሴ ጋር አልነበርኩም፣ አሁን ግን ከራሴ ጋር ሆንኩኝ። ሁሉ ነገር ገባኝ። ጭራሽ ደግሞ ነው ያልገባኝ ነገር በጣም ግልጽ ያልሆነ ነገር ሩታና ኤፍሬም ይሄንን በላሉኝ ብሎ ነው እኮ የሚናገረው። አሁንም እኮ ከራሱ ጋር እንዳልሆነ አሁን የምታዩት ሩታና ኤፍሬም ይሄንን በላሉኝ ብሎ ነው የሚነግራቸው። አስቡት እንግዲህ። ከዛ ደግሞ መለስ ይልና ወሰድ መለስ ነው የሚያደርገው ሊበል መለስ ይልና ደግሞ ምን ይላል? በፊት ከራሴ ጋር አልነበርኩም አሁን ግን ከራሴ ጋር። እንደዚህ ሲል ብዙ ልጆች ይሄንን ተመርኩዛችሁ ምን እያላችሁ ነው? ሰዓቱ ወልቆለት ነው ከእጁ ላይ እያላችሁ ነው። ያው ሰዓቱ ማለት ያው ሄርሜላ አሰርታበት ሰዓቱ ላይ ግን እዚህ ጋር ጥያቄ አለኝ። ሰዓቱ ላይ አሰርታበት ከሆነ እንዴት ሩታን አልረሳትም? ሰዓቱ ላይ አሰርታበት ከሆነ ለኔ ጥያቄ ሆኖብኛል። ሄርሜላ የእውነት በፍቅር አስራው ይሄ መስተፋቅር ምናምን እንደሚባለው መተት ምናምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዴት እንደሚያስጠላ ጌታ እውነት እንደው ቃሉ ራሱ ያስጠላል። ለዛ ነው ያመተብኩትና እንደዛ አድርጋበት በሰዓቱ ከሆነ ሩታ እንደምን አልረሳም? ልጁን አልረሳም። አሁን ሩታ አድርጋበት የበፊት ታሪኩን ሁሉ የሚያስረሳን ያደረገችበት እንደሚባለው ነው ያልኩት እኔ እንደሚባለው። የሄርሜላ ግን ሩታን የሚያስረሳ አይደለም እንዴ? ሰዓቱ ተደርጎበት ከሆነ እኮ እቺ ልጅ እውነት ለመናገር አሰርታበት ምናምን ከሆነ እኮ ሚስቱን እንዲረሳ ልጁን እንዲረሳ የሆነ በፊት ታሪኩን እንዲረሳ እሷን ብቻ ክንፍ ብድ ብሎ እንዲወዳት ነበረ የምታደርገው። ቤተሰቦች እንደዛ ቢሆን ብዬ አስብኩ። ያሁን እንግዲህ ምን ይላሉ? ሲወልቅለት ሁሉ ነገር ከላዩ ላይ ሲበጠስለት ተገለጠለት። አሁን ራሴን አወቅኩ። በፊት ከራሴ ጋር ነበርኩም አይነት ንግግሮችን ነበረ አብርሃም ሲናገር የሰማ ነውና አብርሽ አንተም ተጃጅለህ እኛንም ማጃጃልከን። እግዚአብሔርን ደግሞ እውነትም እንዳላችሁት እኮ ፊቱ ምናምን ሲታይ ሲያሳዝን ወይኔ ለሱማ ማለት ነው ቤተሰቦቼ ፊልም ላይ አብርሽን ካስት ካደረገ ከተመረጠ በቃ የአሳዛኝ አክተር ነው መሰጠት ያለበት። አሳዛኙን አክተር መጫወት በደንብ ይችልበታል። በደንብ አድርጎ አብርሽ እንዴት እንደሚችልበት